ማንንም በፍጹም እንዳታምኑ። ሰውን ማመናችን ለጉዳት አጋልጦናል። ሆን ብለው ቀርበው ጉድ አድርገውናል። ልባችን ባመናቸውና የቅርብ በምንላቸው ሰዎች ተሰብሯል። ሌሎቻችሁ ሳይደርስባችሁ ዛሬውኑ ከኛ ልትማሩ ይገባል። ይህን ያሉት የመዲናችን ነዋሪዎች ናቸው። እነዚህ የምትመለከቷቸው ግለሰቦች ያልሰሩት ግፍ የለም ቢባል ማጋነን አይሆንም። ያመኗቸው ሁሉ አልቅሰዋል። በቡድንና በተናጠል ሆነው እጅግ በጣም አደገኛ ተግባርን ነዋሪው ላይ ሲፈጽሙ ሰንብተዋል። በርካቶች በእነሱ ምክንያት ባዶ እጅ ቀርተዋል። ድርጊቱ በአዲስ አበባ በሁለት ቦታዎች መፈጸሙን ተከትሎ ፖሊስ ሰውን ማመን በልክ ይሁን ሲል አሳስቧል። ተበዳዮችና ፖሊስ በጉዳዩ ዙሪያ የተናገሩትን እናደርሳችኋለን። ተከታተሉን። ይህን ወጣት ስለቸገረው አዝነውለት ለመርዳት አስበው ነበር መጀመሪያ ያቀረቡት። በወጣትነት ዕድሜው ከሚቀመጥ ተሽከርካሪያቸውን እየጠበቀ ሌሎች ስራዎችንም አብሯቸው እንዲሰራ አድርገውት ነበር። ታዲያ የአዲስ አበባ ከተማ ነዋሪ የሆኑት እኚህ ግለሰብ እያመንኩት ጉድ ሰርቶኝ ሄደ በማለት ይናገራሉ። ከዚያም በፊት እንተዋወቃለን። ከዚያም በኋላ እኔ ልክ መኪናውን እንደገዛሁኝ እዚያው ማሳደር ጀመርኩኝ። እዚያው ማሳደር እንደጀመርኩኝ ልጁ ለሊት ይሰራል ጥበቃ። እሱ ለሊት ስለሚሰራ ቀን ቁጭ ብሎ ነው የሚውለው። በሰዓቱ እኔ ደግሞ የሚያግዘኝ ሰው ስለሌለ እሱ ነበር እንትን ያልኩት እንዲያግዘኝ ማለት አንድ ጋር እንድንሰራ እንትን ያልኩት። ጧት ተነስቼ ሲሄድ በቦታው ለስራ ሲሄድ የለም ጧት። ከዚያ የው ምንም አማራጭ የለንም። እዚያ የነበሩ ጥበቃዎች ነበሩ፣ እሱም የለም በሰዓቱ። ይህ መረጃ ፖሊስ ጋር ይደርሳል። ከግል ተበዳዮች ጋር በመቀራረብ ምቹ ሁኔታን ጠብቆ ያልተጠበቀና አስደንጋጭ ድርጊትን ፈጽሞ የተሰወረውን ግለሰብ ለመያዝ ፖሊስ ጥብቅ ክትትል ማድረጉን ጀመረ። በወቅቱ ስራው ለፖሊስ ቀላል አልነበረም። ፈታኝና ጉዳዩ ከአዲስ አበባ ተነስቶ መዳረሻውን ስልጤ ዞን ያደረገ ነበር። 375 237 የሆነው የዋጋ ግምቱ 1,700,000 ብር የሚገመተውን እንዲሁም ከመኪና ላይ ተጭኖ የነበረውን ብዛቱ 5 ባለ 1000 ሊትር የውሃ ሮቶና አንድ የውሃ ፓምፕ በአጠቃላይ የዋጋ ግምታቸው 1,700,000 82,400 ብር የሚገመት በረዳትነት ተቀጥሮ ሲሰራ የነበረው እንዲጠብቅለት አስረክቦት የነበረው መኪናውን ይዞ ከተሰወሩ በኋላ በኮልፌ ቀራኒዮ ክፍለ ከተማ ሮቶውንና የውሃ ፓምፑን በአካባቢ የሚገኙ የኮንስትራክሽን እቃ ማከማቻ መጋዘን ውስጥ አስረክቦት መኪናውን ይዞ ከተሰወሩ በኋላ በክትትል ፖሊስ እየተከታተሉ መኪናውን በስልጤ ዞን ሰንኩራ ከተማ ወረዳ ውስጥ በክትትል ተይዟል በሚል እያጠራን እንገኛለን። በተመሳሳይ ሀያት አካባቢ ሌላኛው ግለሰብ ከነዚህ ሰዎች ጋር የቤተሰብ ያህል ይቀራረባል። እነሱም ይወዱታል፣ ከልክ በላይም ያምኑትም ነበር። ትውውቃቸው ረጅም ጊዜ ቢሆንም ከዕለታት በአንዱ ቀን ግን ተሽከርካሪያቸውን ከነቁልፉ ሰጥተውት ከሄዱበት ሲመለሱ ያዩትን ነገር ማመን ተሳናቸው። ከነዚህ ግብረ አበሮቹ ጋር በመሆን ባመኑት ሰዎች ላይ ክህደትን ፈጸመ። ስወጣ ሰዓታት እንዴ ለሰው ሰጠው ወይስ ከጀርባ ነው ያቆምኩት? በቃ ራሴን መቆጣጠር ነበር ያቃተኝና ከዛ በጀርባም በኩል ሄጄ አየው፣ በዚህኛውም ጀርባ አየው። ሳጣ ፖሊስ ጣቢያ ሄድንና መለከትን። እኔ መኪናው ሲጠፋ በጣም ነው የደነገጥኩት። በጣም ነው የደነገጥኩት። ያው ደንግጬም ዝም አላልኩም። ወደ ፖሊስ ነው የሮጥኩት። ፖሊስ እንዲረዳኝ ሮጥኩኝ። ታዲያ አሁን ላይ ማን ነው ሊታመን የሚችለው? ክስተቱ ሁሉንም ግራ ያጋባ ነበር። ከፍተኛ ድንጋጤ ስሜት ውስጥ የነበሩት ባለንብረቶቹ ፈጥነው ጉዳዩን ለፖሊስ ያመለክታሉ። መረጃው የደረሰው ፖሊስም ግለሰቦቹን ለመያዝ ፍለጋውን አጠናክሮ ቀጠለ። ለሚኩራ ክፍለ ከተማ ወረዳ 10 ልዩ ቦታው አያት አፓርታማ ብሎክ 31 ተብሎ የሚጠራው አካባቢ ሲሆን የግል ተበዳይ ወይም አመልካች የመኪና የሰሌዳ ቁጥር ኮድ 3 B15618 አዲስ አበባ ቪቲዝ ብሉ ብላክ የሆነ ተሽከርካሪውን ባልታወቀ ተከሳሽ ተወስዶ የተገኘ ሲሆን አመልካችም የጉዳዩ የተፈጸመበት መሆኑን ሲያረጋግጥ ወደኛ ወደ ጣቢያችን በመቅረብ
ያመለክታል። እኛም እንደ ፖሊስ አቤቱታውን ጉዳዩን ተቀብለን ምርመራ ስራችን ጀመርን። አስፈላጊ የፖሊስ ምርመራ ሂደቶችን ጀመርን። ለሚመለከተው አካላቶች ታርጋዎችን የመበተን ስራ ሰራን። ይህ ተጠርጣሪ ይህን አጋጣሚ በመጠቀም ቁልፉን የመኪናውን ቁልፍ በ200 ብር አስቀርጸው ከዛ በኋላ አመልካች አገራ ማን ነው ብሎ በተቀመጠበት ይህ ተጠርጣሪ በተለያየ ጊዜ መኪናውን ለመውሰድ ከተተል ቢያደርግም መኪናውን ለመውሰድ ግን እዚሁ አንድ ግቢ ባሉበት አካባቢ ሲያቆም ስላልተመቸው በሌላ ጊዜ አመልካቹ ወደ እህቱ ቤት ወይም ደግሞ ሰፊ ግቢ ባለበት አካባቢ መኪናውን ሲያቆም ለመውጫ ለመግቢያም ለጥበቃም እይታ በሚከለክል ቦታ ወይም ደግሞ እይታ ቁጥጥር ውጭ በርካታ መኪናዎች ስለሚቆሙ እዛ ባቆመበት ተከታትሎ ይህንን የመኪና ስርቆት ወንጀል የፈጸመበት መሆኑን እነዚህ ተሽከርካሪ የተሰረቀባቸው የግል ተበዳዮች ፖሊስ ንብረታቸውን ለማስመለስ ያደረገውን ጥረት አድንቀው ከፍተኛ የደስታ ስሜት እንደተሰማቸውም ገልጸዋል። ይሄ ልጅ በምንም በሐሳቤም በእውኔም ማለት ነው መኪናዬን እሱ አንስቶ ይሄድብኛል ብዬ አላሰብኩም። ምክንያቱም ያበላሁት ያጠጣሁት ያሳደግኩት ልጅ መንጃ ፈቃድ ያወጣውለት የረዳሁት እንደገና እጁ ሲሰበር ኢቭን ገንፎ እንኳን ሰርቼ ያበላሁት ልጅ ነውና በአንድ ቀን በአጋጣሚ በተደጋጋሚ መኪና ያጥብልኛል እንዲነዳም የፈቀድኩለት እኔ ነኝ። እጁንም ያስፈታሁት እኔ ነኝ እና መኪና ልጠብል ሲል ቁልፍ በተደጋጋሚ ሰጠዋለሁና አንድ ቀን በጠዋት መጣና ቁልፍ ስጠኝ መኪና ልጠብል ሲል ሰጠሁት። የዛን ቀን ነው መሰለኝ ያስቀረጸውና ከዛን ደግሞ የት ሄደ ነው የቆየህብኝ እኔ እኮ አጣው ስለው ምን አለኝ የእህቴ ልጅ ወድቃ እሷ ጋር ሄጄ ነው አየ የወደቀችው ምናምን ብሎ ፎቶ አሳየኝ እና ለዛ ነው የቆየሁብህ ምናምን ሲል አልጠረጠርኩትም ተቀብዬው ሄድኩኝ ማለት ነው። እና በጣም ተሰምቶኛል። እንደዚህ ጎዳኛል ብዬ አልጠበቅኩም። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ያመነ አያፍርምና እግዚአብሔር ይዞልኛል። እግዚአብሔርንም እጅግ ደግሞ ከፖሊስ በለጠ እግዚአብሔርን ደግሞ በጣም አመሰግናለሁ። በጣም ነው በቃ ደስ ያለኝ ማለት እንደዚህ ብዬ መግለጽ አልችልም። በአጠቃላይ በሰሚት ፖሊስ ጣቢያ በወረዳ 10 ያሉትን ፖሊስ ጣቢያ ያሉትን ፖሊሶች ማመስገን እፈልጋለሁ። ማለት ሁሉንም እንደዚህ ብዬ ገልጬ ላልጨርስ እችላለሁ፣ ግን ሁሉንም ነው ማመሰግነው። በጣም ነው ማመሰግነው። እግዚአብሔር አምላክ ፈጣሪ ከነሱ ጋር ይሁን። ፈጣሪ ያክብርልኝ። ይሄ ነው በቃ። በዚህ ዙሪያ የተባበሩን ያገዙንን ሁሉ እግዚአብሔር ብድራቱን ይክፈላችሁ። አሁንም አይምሯችሁን እግዚአብሔር ይጠብቅ። የበለጠ ወንጀለኛን አሳደው የሚይዙበትን አቅም እውቀት ይስጣችሁ። በዚህ መልኩ ንብረታቸው የተወሰደባቸው ግለሰቦች ይህ ሁሉ ጉዳት የደረሰብን ሰውን ከልክ በላይ በማመናችን ነውና ሁላችሁም ከኛ ልትማሩ ይገባል ሲሉ አሳስበዋል። ያመንኩትም ያው ከዚህ በፊት ስለምንተዋወቅ ልጁ ስላሳዘነኝ ምናምን ነው ያው በእንትን ልጁን እንደዚህ ላደርግ የቻልኩ ማለት ነው። ስለዚህ አሁንም ደግሞ ሌሎቹ ሰዎች ይህንን ነገር ተጠንቅቀው ማለት ይህንን የኔን አይተዋል ቤተሰብ ብታረግ ነው የሚለይ እስካሁን ማለት ነው። ልክ መኪናው ከጠፋ ወዲህ ግን ከዚህም በፊት እኔም ሰርቼ አውቃለሁ ሌላ ሰው ላይ ልክ እንደዚህ ወይም እኔ የቤተሰብ ወንድሜ አይደለም የምሰራበት የነበረ እና ለዚህ ከዚህ በኋላ ላለው ነገራቸው ነገር ቢኖር በቃ ራሳቸውን እንዲያድኑ እንዲጠነቀቁ ነው። ካሁን በኋላ ማንኛውም ባለ ንብረት በማንኛውም ነገሩ ላይ ማለት ነው ከራሱ ከልጁ ከቤተሰቡ ካለፈ ከመጠን በላይ ሌላን ሰው አለማመን፣ ጥንቃቄ መውሰድ። ለመሆኑ በቅርብ ሰው የሚፈጸሙ የእምነት ማጉደል ወንጀሎች ላይ የወንጀል ሕጉ የሚያስተላልፈው የቅጣት ውሳኔ ምን ይመስላል? አንዳንዶች አቅደውና ተዘጋጅተው ሰውን በመቅረብ የራስ ያልሆነን ሀብት በአቋራጭ ለማግኘት ሲሉ በብዛት መሰል ድርጊትን እንደሚፈጽሙ በፍትህ ሚኒስቴር አቃቢ ሕግ የሆኑት ወይዘሪት ኢየሩስ ዘውዴ ገልጸዋል። እምነት ማጉደል ያው በ1996 በወጣው የወንጀል ሕግ ላይ እንደ ወንጀል ተደንግጎ ይገኛል። ይህም በአንቀጽ 675 ስር የተመለከተ ሲሆን ማንም ሰው ተገቢ ያልሆነ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የሌላ ሰው የሆነውንና ለአንድ ለተወሰነ አገልግሎት ወይ ደግሞ በአደራ የተሰጠው እቃ ሊሆን ይችላል፣ ገንዘብ ሊሆን ይችላል የወሰደ ተገቢ ያልሆነ ጥቅም ለማግኘት የወሰደ ያስወሰደ የሰወረ ለራሱ ወይም ለሌላ ሶስተኛ ወገን ተገቢ ያልሆነ ጥቅም እንዲያገኝ ያደረገ ከሆነ በእምነት ማጉደል ሊጠየቅ የሚችል መሆኑን ተደንግጎ ይገኛል። በእኛ ማህበረሰብ መካከል የሆነ የዳበረ እምነት አለ፣ ሰውን የማመን ሁኔታ ማለት ነው። ይሄ እንደ ባህል ያዳበርነው ነገር ነው። ነገር ግን ወንጀል አጥፊዎች ይሄን መተማመን በመሸርሸር ለወንጀል ዓላማ ሲጠቀሙበት ይስተዋላል። ብዙ ጊዜ እምነት እንዲያድር ማድረግ ያን ሰው
ተበዳይን የመቅረብ ሁኔታ ከዛ ተበዳይ የሚዘናጋበትን ምቹ ሁኔታ ሲያገኙ ደግሞ ለብልጽግና ዓላማ የሚጠቀሙበት ሁኔታዎች አሉ። ስለዚህ ከዚህ አንፃር አሁን ባለመኪናው ምንድነው እምነት ስላደረበት ለሱ ሰጥቶ ይወስዳል ብሎ አላመነም። ስለዚህ መኪናውን ከነቁልፉ ሰጠው። ነገር ግን አጥፊው ግን የወንጀል አጥፊው ግን ይሄን ምቹ ሁኔታ ነበር ሲጠብቅ የነበረውና ያው ለግል ብልጽግናው ወስዶ ለዛውም በአጭር ጊዜ ውስጥ ለመሸጥ ያበቃው ምንድነው አሁን አንድ መኪና ወስዶ በእለቱ ሊሸጥ አይችልም። ይሄንን ሁኔታ ከደላሎች ጋር ሆኖ ባያመቻች ኖሮ በዛው ቀን ያን መኪና ሸጦ በዛው ቀን ገዢ አግኝቶ ሊሸጥ አይችልም። ስለዚህ የተደራጀ የተጠና ረጅም ጊዜ ያ አጥፊ ምናልባት የቀረበውም ለዚህ ዓላማ ሊሆን ይችላል። ምክንያቱም ከኬዞቹ በዚህ ጉዳይም ባይሆን ከሌሎች ኬዞች የምንረዳው ነገር ስለሆነ ማለት ነው። ማህበረሰባችን ካለው ጠንካራ የመረዳዳትና የመተሳሰብ ባህል ምክንያት ብዙዎች ሰውን ከመጠን በላይ ያምናሉ። ይህን ተከትሎም አሁን ላይ በተለያየ ጊዜና ቦታ እምነት የማጉደል ወንጀል እየተፈጸመ ይገኛል። ስለዚህ ሰውን መርዳት ካለብን በሩቅ መሆን አለበት የሚሉት የግል ተበዳዮቹ ሁሉም አስፈላጊውን ጥንቃቄ እንዲያደርግ መክረዋል። ሰውን አዎ መርዳት ጥሩ ነው፣ መቅረብ ጥሩ ነው፣ ግን ውስጣችንን መጠበቅ ግዴታ ነው። ሌላም ነገር ቢሆን በጣም ከባድ ነው። ስለዚህ እኔ ማስተላለፈው ለህዝቡ እንደ አንድ ሰው ህዝቡ ራሱን እንዲጠብቅ ቢያበላም ቢያጠጣም እንደነዚህ ቁልፍ መኪና መስጠት፣ ንብረቱን አለማሳየት፣ በቃ ሴኩሪድ ሆኖ በውጭም ይሁን በውስጥ ቢኖር ጥሩ ነው። እንደዚህ ያደርጋል ብዬ ማለት እኔም ሰውን አስቀይም ያላቅም። እንደዚህ ሰው ሲጀመር እኔ ብቀየም ይሻለኛል ሰውን እስከማስቀይም ማለት ነው። ምክንያቱም እኔም እንደዚህ ስለሆንኩ ነው እሱ እንደዚህ ሊያደርገኝ የቻለው ማለት የኔን ውስጥ የኔን የዋህነት ምናምን አይቶ ነው። ስለዚህ ሰው እንደዚህ ያለን ነገር ተጠንቅቀው ቢሰሩ ይሄ በመቀጣጫ ቢሆን ብዬ ነው እኔ የማስበው።